አርዕስተ ዜና። የደቡብ ሱዳን የሲቪል አቪዬሽን ልዑካን ቡድን በኢትዮጵያ ሲቪል አቪዬሽን ባለስልጣን በመገኘት ባለስልጣን መስሪያ ቤቱ ዘርፈ ብዙ ድጋፍ እንዲያደርግላቸው መጠየቃቸው ተነግሯል። የሁለትዮሽ የአየር አገልግሎት ስምምነት ከኢትዮጵያ ጋር ለመፈራረም ፍላጎት መኖሩም ተነግሯል። እንነግራችኋለን። በተያዘው እንደ አውሮፓውያን አቆጣጠር 2026 ከጎረቤት ሀገር ተሰደው ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ማሟያ የሚሆን ከ578 ሚሊዮን ዶላር በላይ እንደሚያስፈልግ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ። ተቋሙ ባወጣው መረጃ በኢትዮጵያ እንደ አውሮፓውያን አቆጣጠር 2025 የነበረው የተፈናቃይና የስደት ተመላሾች ቁጥር ጭማሪ ማሳየቱም ተነግሯል። በሰሜን ምስራቅ ናይጄሪያ ዮቤ ግዛት ውስጥ የሀገሪቱ ወታደራዊ አውሮፕላኖች በቦኮ ሐራም አማጽያን ላይ በሰነዘሩት ጥቃት በርካታ ሰዎች መገደላቸውን የአካባቢው ነዋሪዎችና አምነስቲ ኢንተርናሽናል አስታወቁ። አምነስቲ ኢንተርናሽናል በማህበራዊ ትስስር ገጹ ባሰፈረው መረጃ ከ100 በላይ ሰዎች ሲሞቱ 35 የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል። ዝርዝሩን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቶሊክ ቤተክርስቲያን መሪ በሆኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ ጠንካራ ትችትን አቅርበዋል። ፕሬዝዳንቱ በአሜሪካ የተወለዱትን ጳጳስ ጥሩ ስራ እየሰሩ አይደለም፣ እንዲሁም ሊበራል ሰው ናቸው ሲሉ ወቅሰዋቸዋል። ትሰሙታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በኢትዮጵያ የደቡብ ሱዳን አምባሳደር ሚስተር ባክ ባልታኒዮወል የተመራ የደቡብ ሱዳን ሲቪል አቪዬሽን ልዑካን ቡድን በኢትዮጵያ ሲቪል አቪዬሽን ባለስልጣን በመገኘት ባለስልጣን መስሪያ ቤቱ ዘርፈ ብዙ ድጋፍ እንዲያደርግላቸው ጥያቄ አቀረቡ። ከልዑካን ቡድኑ ጋር በተደረገ ውይይት በደቡብ ሱዳን ትራንስፖርት ሚኒስቴር ምክትል ዋና ጸሐፊ የሆኑት ፖል ቼልገም እንዳሉት ልዑካኑ በልምድ ልውውጥና የእውቀት ሽግግር በአቪዬሽን ሴኩሪቲና ዓለም አቀፍ ግንኙነቶች ላይ ትኩረት ያደረጉ ድጋፎችን ከኢትዮጵያ ሲቪል አቪዬሽን ባለስልጣን እንዲደረግለት የጠየቀ ሲሆን ይህንን ተግባራዊ ለማድረግም የሁለትዮሽ የአየር አገልግሎት ስምምነት ከኢትዮጵያ ጋር ለመፈራረም እንደሚፈልጉም አብራርተዋል። ጠንካራ የሲቪል አቪዬሽን ባለስልጣን የሌላት ሀገር ጠንካራ አየር መንገድ ሊኖራት አይችልም ያሉት የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ እኛ ከዚህ አንጻር ከ80 ዓመታት በላይ ልምድ ያለን በመሆኑ አስፈላጊውን ድጋፍ ሁሉ እንደምናደርግላችሁ ላረጋግጥላችሁ እወዳለሁ ብለዋል። ዋና ዳይሬክተሩ አያይዘውም ደቡብ ሱዳን ለኢትዮጵያ ወንድም ህዝብ ብቻ ሳይሆን ኢትዮጵያ ወደ ምዕራቡ ዓለም ሀገራት የምታደርጋቸው አብዛኞቹ በረራዎች የደቡብ ሱዳን የአየር ክልልን አቋርጠው የሚያልፉ እንደመሆናቸው በአቪዬሽን ዘርፉም ስትራቴጂክ አጋር ሀገር መሆኗን ተናግረዋል። በመሆኑም የደቡብ ሱዳን የአየር ክልል ለበረራ ደህንነት ችግር ተጋላጭ ከሆነ የኢትዮጵያ አየር መንገድ የአየር ክልሉን አቋርጦ የሚያልፍ እንደመሆኑ የበረራ ደህንነቱ ጉዳይ ጥያቄ ውስጥ ሊገባ ስለሚችል እናንተን መደገፍ የሀገራችንን የአየር ትራንስፖርት ደህንነት ማስጠበቅ ጭምር ነው ሲሉ በሰፊው አብራርተዋል። ሁለቱ አካላት የአየር አገልግሎት ስምምነት በቅርቡ እንደሚፈራረሙ በውይይታቸው ተነግሯል። የኢትዮጵያ ኤሌክትሪክ አገልግሎት ለሀገር አቀፍ የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች ግንባታ የሚሆን መሬት በይፋ መረከቡን አስታወቀ። ይህ እርምጃ እንደ አውሮፓውያን አቆጣጠር በ2004 በዓለም የመጀመሪያዋ የነዳጅ ተሽከርካሪዎችን ያስቆመች ሀገር ለሆነችው ኢትዮጵያ ትልቅ የታሪክ ምዕራፍ ተደርጎ ተወስዷል። የአገልግሎቱ የኮሚኒኬሽን ዳይሬክተር አቶ አንዋር አብራር እንዳመለከቱት ተቋሙ በአሁኑ ወቅት ሀገሪቱ ውስጥ ያሉትን ቁጥራቸው ከ140 ሺህ በላይ የሆኑ ኤሌክትሪክ ተሽከርካሪዎችን ፍላጎት ለማርካት የ10 ሚሊዮን ዶላር ስትራቴጂካዊ እቅድ ይፋ አድርጓል። እቅዱ በሁለት ምዕራፎች ይከናወናል የተባለ ሲሆን የመጀመሪያው ምዕራፍ 32 መሙያ ጣቢያዎች በአዲስ አበባ እንዲሁም 8 ጣቢያዎችን በአካባቢዋ ባሉ ከተሞች ላይ ለመገንባት ትኩረት እንደሚደረግ ተነግሯል። በሁለተኛው ምዕራፍ ደግሞ እንደ ቢሾፍቱ፣ ሞጆ፣ አዳማ፣ ሻሸመኔና ሐዋሳ ወደ መሳሰሉ ዋና ዋና የክልል ከተሞች የመሰረተ ልማት ዝርጋታው እንደሚስፋፋ ተጠቁሟል። በመካከለኛው ምስራቅ ባለው ግጭት ምክንያት የሚከሰተው የነዳጅ ዋጋ መዋዠቅ በሀገሪቱ ኢኮኖሚ ላይ ጫና ሲፈጠር ቆይቷል። ይህንን ተከትሎ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዜጎች ነዳጅ እንዲቆጥቡና ወደ አማራጭ የኃይል ምንጮች እንዲሸጋገሩ መመሪያ ማውጣቱ ይታወሳል። በተያዘው እንደ አውሮፓውያን አቆጣጠር 2026 ከጎረቤት ሀገሮች ተሰደው ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ማሟያ የሚሆን ከ578 ሚሊዮን ዶላር በላይ እንደሚያስፈልግ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 ለሚኖረው ምላሽ ዓመታዊ ፍላጎትና እቅዱን ይፋ ሲያደርግ ነው ይህንን ያስታወቀው። ኮሚሽነርና የኢትዮጵያ ከስደት ተመላሽ አገልግሎት ከሌሎች 38 ተቋማት ጋር በመሆን ለሚያከናውኑት አገልግሎት በኢትዮጵያ ለሚኖሩ ስደተኞች ከ578 ሚሊዮን ዶላር በላይ ያስፈልጋል ተብሏል። ተቋሙ ባወጣው መረጃ በኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 የነበረው የተፈናቃይና የስደት ተመላሾች ቁጥር ጭማሪን አሳይቷል። በዚህም ለ2026 ያስፈልጋል የተባለው የፋይናንስ ድጋፍ መሰረታዊ ለሚባሉ አገልግሎቶችና የአቅም ግንባታ ተግባር እንደሚውል የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። ስደተኞቹን ተቀብለው እያስተናገዱ በሚገኙ አካባቢዎች የምግብ ዋስትናና የንጹህ ውሃ አቅርቦት ችግር፣ የተመጣጠነ የምግብ እጥረት፣ የጤና አገልግሎት አለመሟላት እንዲሁም ለአየር ንብረት ለውጥ መጋለጥ ይገኙበታል ተብሏል።
በሰሜን ምስራቅ ናይጄሪያ ዮቤ ግዛት ውስጥ የሀገሪቱ ወታደራዊ አውሮፕላኖች በቦኮ ሐራም አማጽያን ላይ በሰነዘሩት ጥቃት በርካታ ሰዎች መገደላቸውን የአካባቢው ነዋሪዎችና አምነስቲ ኢንተርናሽናል አስታወቁ። ባለፈው ቅዳሜ ተፈጽሟል በተባለው የአየር ጥቃት ተከትሎ የወጡ የሟቾች ቁጥር እንደየመረጃ ምንጮች የተለያየ ቁጥርን ይዘዋል። አምነስቲ ኢንተርናሽናል በማህበራዊ ትስስር ገጹ ባሰፈረው መረጃ ከ100 በላይ ሰዎች ሲሞቱ 35 የሚሆኑት ደግሞ ከባድ ጉዳት ደርሶባቸዋል። በአንጻሩ የአካባቢው መሪዎች የሟቾችና የቆሰሉትን ቁጥር 200 እንደሆነ ገልጸዋል። የናይጄሪያ ጦር እስካሁን ለቀረበለት ጥያቄ ምላሽን አልሰጠም። ከአፍሪካ ቀዳሚ የህዝብ ቁጥር ያላት ናይጄሪያ ቦኮ ሐራምን እንደ አውሮፓውያን አቆጣጠር በ2009 ከተነሳበት ጊዜ ጀምሮ ለ17 ዓመታት ያህል ከሽብርተኛው ቡድን ጋር ስትዋጋ ቆይታለች። ግጭቱ በዋናነት በሰሜን ምስራቅ አካባቢ ያተኮረ ቢሆንም የአይኤስ ቅርንጫፍ የሆነውና በምዕራብ ናይጄሪያ የሚንቀሳቀሱ ታጣቂዎች መንደሮችን በማጥቃትና ዘርፊያ በመፈጸም ቀውሱን አባብሰዋል። ይህ የቅርብ ጊዜ ጥቃትም በንጹሃን ዜጎች ላይ የደረሰውን ከፍተኛ ጉዳት ዳግም አሳይቷል ሲል አፍሪካን ኒውስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቶሊክ ቤተክርስቲያን መሪ በሆኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ ትችት ሰንዝረዋል። ፕሬዝዳንቱ በአሜሪካ የተወለዱትን ጳጳስ ጥሩ ስራ እየሰሩ አይደለም፣ እንዲሁም እጅግ ሊበራል ሰው ናቸው ሲሉ ወቅሰዋቸዋል። ይህ የቃላት ጦርነት የተካረረው ትራምፕ ትሩዝ ሶሻል በተባለው ማህበራዊ ሚዲያ ገጻቸው ላይ በሰው ሰራሽ አስተውሎት የተሰራና ራሳቸውን በክርስቶስ አምሳል የታመሙትን ሲፈውሱ የሚያሳይ ምስል ካጋሩ በኋላ ነው። ትራምፕ ራሳቸውን ከኢየሱስ ክርስቶስ ጋር የሚያመሳስል ምስል በማጋራት በጦር አውሮፕላኖች ፈውስ የምሰጥ መሲህ ነኝ ሲሉ አዲሱ ግብን ቀስቅሰዋል። በዚህ ብቻ ያልተገደቡት ፕሬዝዳንቱ በተለየ ረዥም መልእክታቸው ጳጳሱን በወንጀል ላይ ያላቸውን አቋም ልል ነው፣ እንዲሁም ለአሜሪካ የውጭ ፖሊሲ የማይመቹ ናቸው ሲሉ በከፍተኛ ሁኔታ ተችተዋቸዋል። እሁድ ምሽት ከፍሎሪዳ ወደ ዋሽንግተን ሲመለሱ በነበረው ወቅት ረዥም የማህበራዊ ሚዲያ ጽሑፍ ያጋሩት ትራምፕ ከዚህ አውሮፕላን ማረፊያ ላይ ለጋዜጠኞች በሰጡት አስተያየት ትችታቸውን አጠናክረው ቀጥሏል። ለጋዜጠኞች በሰጡት አስተያየትም እኔ የፖፕ ሊዮ አድናቂ አይደለሁም ሲሉ ተናግረዋል። በፕሬዝዳንቱና በጳጳሱ መካከል የተቀሰቀሰው ፍጥጫ በሆርሙዝ ሰርጥ ያንዣበበውን ስጋት ይበልጥ አባብሶ በፓኪስታን ሲደረግ የነበረው የተኩስ አቁም ድርድር ያለ ስምምነት መጠናቀቁን ተከትሎ ትራምፕ የሆርሙዝ ሰርጥን በኃይል ለመቆጣጠር ማቀዳቸውን መግለጻቸው ይታወሳል። ዘገባው የዘጋርዲያን ነው። የዩክሬን ጦር ጠቅላይ ኤታማዦር ሹም ባወጣው ይፋዊ መግለጫ የሩሲያ ጦር በቅርቡ የታወጀውን የኦርቶዶክስ ፋሲካ የተኩስ አቁም ስምምነት መጣሱን አስታውቋል። በመግለጫው መሰረት ሩሲያ በስምምነቱ ወቅት 7696 ጊዜ ያህል ጥቃቶችን በመክፈት ስምምነቱን ጥሳለች ብለዋል። እነዚህ ከፍተኛ ቁጥር ያላቸው የስምምነት ጥሰቶች የተመዘገቡት ሚያዝያ 11 ቀን 10 ሰዓት ጀምሮ እስከ ሚያዝያ 12 ከምሽቱ 4 ሰዓት ባለው አጭር ጊዜ ውስጥ መሆኑን የዩክሬን ጦር አብራርቷል። በዚህ ጊዜ ውስጥ ከተፈጸሙት ጥቃቶች መካከል ቢያንስ 115 ቀጥተኛ የማጥቃት ዘመቻዎች እንዲሁም 6226 አጥፍቶ ጠፊ ድሮኖች ጥቃቶች እንደሚገኙበት መረጃው ያመለክታል። በሌላ በኩል የሩሲያ ባለስልጣናት ይህንን ክስ ውድቅ በማድረግ ዩክሬን ራሷ የተኩስ አቁም ስምምነቱን ጥሳለች ሲሉ ተቃራኒ ውንጀላ አቀርበዋል። የሩሲያ ባለስልጣናት እንደገለጹት የዩክሬን ጦር በሩሲያ ግዛት ውስጥ በሚገኝ የኩርስክና ቤልግሮድ አካባቢዎች ላይ ኢላማ ያደረገ የድሮን ጥቃት የፈጸመ ሲሆን በዚህ ምክንያት 5 ሰዎች ላይ ጉዳት ደርሷል ብለዋል። ይህ የሁለቱ ሀገራት የጋራ ውንጀላ የተሰማው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሚያዝያ 9 ቀን ለ32 ሰዓታት የሚቆይ ጊዜያዊ የኦርቶዶክስ ፋሲካ የተኩስ አቁም ማወጃቸውን ተከትሎ ነው። የተኩስ አቁም ስምምነቱ ከሚያዝያ 11 ቀን 10 ሰዓት ጀምሮ ተግባራዊ ሆኖ እስከ ሚያዝያ 12 ማብቂያ ድረስ እንዲቆይ የታቀደ ነበር። ከዚህ ቀደም ዩክሬንም ተመሳሳይ የተኩስ አቁም ጥሪ አቅርባ እንደነበርም ይታወሳል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ